ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች የዕለተ ሐሙስ የዜና ጥንቅራችን ይዘን መጥተናል። በዛሬው የዜና ጥንቅራችን በሀገራዊ ምክክር ጉባኤ መብት እስከ መገንጠል የሚለው አንቀጽ 39 እንዲሰረዝና የክልሎች አደረጃጀት በመልክዓ ምድር ተመስርቶ ከሚሆን አሁን ባለው በብሔር ላይ የተመሰረተ የክልል አደረጃጀት እንዲቀጥልና ሀገሪቷም ደግሞ በፕሬዝዳንትነት እንድትመራ ከስምምነት ተደርሷል። በቀዳሚነት እንመለከተዋለን። የ2026ቱ ብቸኛው ሙሉ የፀሐይ ግርዶሽ በትናንትናው ዕለት በሰሜናዊ ንፍቀ ክበብ ክፍሎች ላይ ጨለማን በማልበስ በተሳካ ሁኔታ ታይቷል ተብሏል። ክስተቱን ለመመልከትም በመላው አውሮፓ በርካታ ሰዎች ተሰብስበው ነበር ተብሏል። በቆይታችንም እንመለከተዋለን። ቻይና ዲፕሎማሲያዊ ግንኙነት ላላት ሁሉም የአፍሪካ ሀገራት እንዲሁም በዝቅተኛ የእድገት ደረጃ ላይ ለሚገኙ ሀገራት በሙሉ ከቀረጥ ነፃ የንግድ ዕድልን የፈቀደች የመጀመሪያዋ ግዙፍ የኢኮኖሚ ባለቤት ከሆነች 3 ወራት አልፎታል። ከግንቦት 1 ቀን 2026 ጀምሮ ተግባራዊ የሆነውን ይህንን አበረታች ፖሊሲ ቻይና ለ53 የአፍሪካ ሀገራት ዘርግታለችም ተብሏል። ይህንም ጉዳይም በቆይታችን እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝነን እነሆ ወደ መረጃዎቹ አልፋለሁ። በሀገራዊ ምክክር ጉባኤ መብት እስከ መገንጠል የሚለው አንቀጽ 39 እንዲሰረዝ እንዲሁም የክልሎች አደረጃጀት በመልክዓ ምድር ተመስርቶ ከሚሆን አሁን ባለው በብሔር ላይ የተመሰረተ የክልል አደረጃጀት እንዲቀጥልና ሀገሪቷ በፕሬዝዳንት እንድትመራ ከስምምነት ላይ ተደርሷል ተብሏል። የምክክር ኮሚሽኑ 500 ሰዎችን የያዘው የሥራ ቡድን ተመካካሪዎች በመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተሰኘው አጀንዳ መግባባት ላይ ደርሰውም የቃለ ጉባኤው ሰነዶች ላይ በመፈረም አረጋግጠዋል ተብሏል። የአጀንዳው አጠናካሪ ደግሞ በአጀንዳው ከቀረቡ 53 ሐሳቦች በ50ዎቹ ከስምምነት ቢደረሱም በሶስቱ ጉዳዮች ግን ምክረ ሐሳቦች አከራካሪነታቸው በመቀጠሉም መግባባት ላይ የተደረሰው በአስማሚ ኮሚቴ ካልሆነ በድምጽ ብልጫ እንዲታይ መሆኑን መረጃዎች ይጠቁማሉ። ለአስማሚ ኮሚቴ ካልሆነ ለድምጽ ውሳኔ የሚሻገሩበት በልዩነት የተያዙት የትኞቹ ጉዳዮች ናቸውም የሚለው ተለይተዋል። የመንግስት አደረጃጀት ነገርም የመንግስት አወቃቀር ፓርላሜንታዊ ወይስ ፕሬዝዳንታዊ የሚለውም ጉዳይ በተመካካሪዎች ምክረ ሐሳብ መሰረት ሁለት ጽንፍ መያዙን የሀገራዊ ምክክር አመካካሪው አቶ ሰለሞን ገልጸዋል። በአንድ በኩልም ደግሞ ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና አሁን ያለውን የፕሬዝዳንትና የጠቅላይ ሚኒስትርን ተግባር አንድ ላይ ይዞ ይሰራል። የጠቅላይ ሚኒስትሩም የፕሬዝዳንቱም ስራ በአንድ ላይ ሆኖ ለሀገር መሪው ፕሬዝዳንቱ ይሰጠዋል። ሀገር መሪው ከፓርላማ ይመረጣል የሚል ምክረ ሐሳብ መቅረቡንም ተናግረዋል። በሌላ በኩል ደግሞ ፕሬዝዳንቱ ተወዳድሮ ቀጥታ ከህዝብ ይመረጥ፣ ያሸነፈው ሀገሪቱን ይምራ የሚል መከራከሪያም ቀርቧል ተብሏል። የፌዴሬሽን ምክር ቤት ውክልና ጉዳይ ደግሞ ለፌዴሬሽን ምክር ቤት የብሔረሰብ ተወካዮች አመራረጥና ጉዳዮች ስምምነት ሳይደርስባቸው ስለቀረ ለአስማሚ ኮሚቴ ወይም ለድምፅ ውሳኔ እንዲተላለፍ መወሰኑም ተገልጿል። ስምምነት ላይ የተደረሰባቸው ጉዳዮች ደግሞ በመንግስት አደረጃጀትና ቅርጽ አጀንዳ 10 ወደ 53 የሚሆኑ ሐሳቦች መኖራቸውን የገለጹት አመካካሪው 50 ላይ ተስማምተናል፣ 1-2 ያልተስማማንባቸው ነጥቦች ቢኖር እንኳን ምክር ሐሳብ ስለሆነ ብዙሃኑ ምን አለ የሚለውን ነው የሚወሰደው። በዚህ መሰረትም ከአሃዳዊና ኮንፌዴራላዊ ይልቅ ፌዴራሊዝሙ ይቀጥል የሚለው ስምምነት ላይ ተደርሷል ተብሏል። በተያያዘም የብሔር ወይስ የጂኦግራፊ ፌዴራሊዝም ነው መቀጠል ያለበት የሚል አማራጭ መቀጠሉን ገልጸው ኢትዮጵያ ባለችበት ሁኔታ ብዙ ብሔር ብሔረሰቦች ከመኖራቸውም አንጻር በጂኦግራፊ ብናዋህዳቸው ስለሚከብድ ህብረ ብሔራዊ ፌዴራሊዝም ሁሉን አቃፊ አሳታፊ ይሁን በሚል የጋራ ስምምነት ላይ ደርሷል ተብሏል። የክልልና የፌዴራል መንግስት አወቃቀር ጉዳይም ሲነሳ የፌዴራል መንግስት በፌዴራሊዝም ስርዓት የሚያዋቅሩት ክልሎች በመሆናቸውም ይህ ከሆነ የፌዴራል መንግስት በዝርዝር ህገ መንግስቱ ላይ ተገልጸው የሚሰጡት ስልጣን ይኖሩታል። ከተሰጡትም ስልጣኖች ውጭ ለክልሎችም ተዘርዝሮ ይሰጣል ብለዋል። እንዲሁም ለሁሉም ተዘርዝሮ ተሰጥቶ ሳይዘረዘሩና በህገ መንግስቱ ያልተጠቀሱ በቀጣይ ቴክኖሎጂ የሚወልዳቸው አዳዲስ ነገሮች ቢመጡ ለማን ይሰጡ የሚለው ለክልሎች እንዲሰጥ በሚል ከስምምነት መደረሱን አቶ ሰለሞንም ተናግረዋል።
የአንቀጽ 39 ጉዳይ ደግሞ ማንኛውም ብሔረሰብ ራሱን በራሱ የማስተዳደር መብት እንደተጠበቀ ሆኖ እስከ መገንጠልና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ የጋራ አቋም መያዙም ተገልጿል። የህገ መንግስቱ ትርጓሜ ጉዳይም ደግሞ ህገ መንግስት የሚተረጎመው በፌዴሬሽን ምክር ቤት ሲሆን በምክክሩ በተሰጠው ምክረ ሀሳብ በፍርድ ቤት እንዲተረጎም የራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት ይቋቋም የሚል ሀሳብ ቀርቧል። ህገ መንግስት የሚተረጎመው ፍርድ ቤት ጉዳይም የመጨረሻ ይሁን ይግባኝ አይኑረውና ህገ መንግስቱ ተርጓሚው ፍርድ በይግባኝ የሚታዩ ጉዳዮች ይኑሩ የሚለው ግን ተመካካሪዎችን አከራክሯልም ተብሏል። ይግባኝ ይኑረው የተባለው የሀገሪቱ ደህንነት ለስጋት የሚከት የህዝብን እሴት የሚነካ ለምሳሌ ወንድ ለወንድ ይጋባ ቢባል የብሔረሰቦችን ማንነት የሚነካ ለምሳሌ ቤተሰብን ከቤተሰብ የሚያጋጭ ውሳኔዎች ቢሰጡ ከሚለው አኳያ ነው። በመጨረሻም በሶስቱ ሀሳቦች ፌዴሬሽን ምክር ቤት እንዲያርመው በሚል ስምምነት ላይ መደረሱን አቶ ሰለሞን ገልጸዋል። የ2026 ብቸኛው ሙሉ የፀሐይ ግርዶሽ በትናንትናው ዕለት በሰሜናዊ ንፍቀ ክበብ ክፍሎች ላይ ጨለማን በማልበስ በተሳካ ሁኔታ ታይቷል ተብሏል። ክስተቱን ለመመልከት በመላው የአውሮፓ በርካታ ሰዎች የተሰበሰቡ ሲሆንም በተለይም ሰሜናዊ ስፔን ግርዶሹን በሙሉ መጠን ለመመልከት ተመራጭ ስፍራ ነበረችም ተብሏል። የፀሐይ ግርዶሽ ማለት ጨረቃ በፀሐይ ፊት ለፊት ስታልፍና ፀሐይን ስትጋርዳት የሚፈጥር ክስተት ነውም ተብሏል። ይህ በዓለም ላይ በየ18 ወሩ አካባቢ የሚከሰት ቢሆንም በአንድ የተወሰነ ቦታ ላይ በድጋሚ ለመታየት ግን በመቶዎቹ የሚቆጠሩ ዓመታት ሊወስድ ይችላልም ተብሏል። ሙሉ የፀሐይ ግርዶሹ በዋናነት የሰው መኖሪያ ያልሆነ እንደ ሰሜናዊ ግሪንላንድ ያሉ ቦታዎችን ያቋረጠ ቢሆንም ምዕራባዊ አይስላንድ እና ሰሜናዊ ስፔንም ይህንን አስደናቂ ክስተት በሙሉ መጠን ለማስተናገድ ችለዋልም ተብሏል። ስፔን ሙሉ የፀሐይ ግርዶሽ ስታስተናግድም በ1905 ዓ.ም ወዲህ ይህ የመጀመሪያ ነው። ሙሉ ግርዶሽ የታየው በጠባብ ቀጠና ውስጥ ቢሆንም ማድሪድ፣ ለንደን እና ፓሪስን ጨምሮ አብዛኞቹ የአውሮፓ ዋና ዋና ከተሞች የከፊል ግርዶሽ ተመልካች ነበሩም ተብሏል። የኮሎምቢያ ዩኒቨርሲቲ መረጃ እንደሚያመለክተውም በዚህ ከፍተኛ የከፊል ግርዶሽ ቀጠና ውስጥም ወደ 230 ሚሊዮን የሚጠጉ ሰዎችም ይኖራሉ ተብሏል። ምንም እንኳን እንደ 2024 ሙሉ ግርዶሽ አስደናቂ ባይሆንም አንዳንድ የሰሜን አሜሪካ ክፍሎችም ግርዶሹን በከፊል የመመልከት እድል አግኝተዋል የተባለ ሲሆንም ለምሳሌ በአላስካ ፌርባንክስ 37 በመቶ፣ በቦስተን 16 በመቶ፣ በኒውዮርክ ከተማ 9 በመቶ፣ በቶሮንቶ 8 በመቶ እንዲሁም በፊንላንድ ልፊያ 7 በመቶ ሽፋን ያለው የፀሐይ ግርዶሽ ታይቷል ተብሏል። ግርዶሹም የዓለምን ሰሜናዊ ክፍል ብቻ ስላቋረጠም አጠቃላይ ጉዞው ከጅምሩ እስከ ፍጻሜው 1 ሰዓት ከ45 ደቂቃ አካባቢ ብቻ ወስዷልም ተብሏል። ክስተቱ መታየት የጀመረው በሰሜናዊ ሩሲያ በምስራቃዊ ሰዓት አቆጣጠር ከቀኑ 1 ሰዓት ላይ ሲሆን ከቀን 1 ሰዓት ተኩል በሰሜን ምስራቅ ግሪንላንድ እንዲሁም 1 ሰዓት ከ45 አካባቢ ደግሞ በምዕራብ አይስላንድ ታይቷልም ተብሏል። በመቀጠልም በሰሜን አትላንቲክ አቋርጦ በእንግሊዝ ለንደን 91 በመቶ ሽፋን ከቀኑ 2 ሰዓት ከ13 ላይ ከታየ በኋላም በሰሜን ስፔን ከቀኑ 2 ሰዓት ተኩል ሙሉ በሙሉ በመታየትም አጠቃላይ ጉዞውን ከቀኑ 2 ሰዓት ከ45 ላይ ያጠናቋልም ተብሏል። ቻይና ዲፕሎማሲያዊ ግንኙነት ላላት ሁሉም የአፍሪካ ሀገራት እንዲሁም በዝቅተኛ የእድገት ደረጃ ላይ ለሚገኙ ሀገራት በሙሉ ከቀረጥ ነፃ የንግድ ዕድልን የፈቀደች የመጀመሪያዋ ግዙፍ የኢኮኖሚ ባለቤት ከሆነ 3 ወራት አልፏታል። ከግንቦት 1 ቀን 2026 ጀምሮም ተግባራዊ የሆነውን ይህንን አበረታች ፖሊሲ ቻይና ለ53 የአፍሪካ ሀገራት ዘርግታለች። በቻይና የሚገኙ 2 የአፍሪካ ዲፕሎማቶች ይህ የቻይና ፖሊሲም በተለይም በቡና ንግድ ላይ ስላለው ጠቀሜታ እንዲሁም ቻይና በግሎባል ሳውዝ ሀገራት መካከል ትብብርን በማሳደግ ረገድም ያላትን አርአያነት ሚና ለግሎባል ታይምስ አጋርተዋል። በቻይና የኢትዮጵያ ኤምባሲም ምክትል የሚስዮን መሪ የሆኑት ወይዘሮ አዚዛ ገለታም ይህ የንግድ ፖሊሲ ቻይና ከአፍሪካ ጋር ያላትን የጋራ ተጠቃሚነት ላይ የተመሰረተ የኢኮኖሚ ትብብርን ለማጠናከር ያላትን ቁርጠኝነት የሚያሳይ ነው ብለዋል። የቡና መገኛ ለሆነችው ኢትዮጵያ ይህ ጅምር ከፍተኛ እድሎችን ይዞ መጥቷልም ተብሏል። ቡና ቀዳሚ የግብርና የውጭ ንግድ ምርታችን ብቻ ሳይሆን የባህላዊ ቅርሳችንም አካል ነው ያሉት ወይዘሮ አዚዛም ኢትዮጵያውያንም ለዘመናት ቤተሰብና ጉረቤት ተሰብስቦ ቡና በማፍላት የሚያካሂዱት የእንግዳ ተቀባይነትና የወዳጅነት መገለጫ የሆነውን ልዩ የቡና ባህል ጠብቀው ማቆየታቸውንም አስረድተዋል። የተሻሻለውን የገበያ ትስስር ተከትሎም ወደ ቻይና የሚላከው የኢትዮጵያ ቡናም በከፍተኛ ሁኔታም እንደሚያድግ ይጠበቃልም ተብሏል።
ባለፈው ሐምሌ ወር የወጣው የ2026 የቻይና ከተሞች የቡና ልማት ሪፖርት እንደሚያሳየውም በ2025 የቻይና የቡና ኢንዱስትሪ ዋጋ 354.9 ቢሊዮን ዩዋን የደረሰ ሲሆንም ይህም ካለፈው ዓመት ጋር ሲነጻጸርም የ13.3 በመቶ እድገትም አሳይቷል ተብሏል። ዓመታዊ የነፍስ ወከፍ የቡና ፍጆታ ከ22.24 ሲኒ ወደ 28.57 ሲኒ ከፍ ያለ ሲሆንም የቡና ፍሬ ገቢ ንግድ መጠን ደግሞ በ73.9 በመቶ አድጓልም ተብሏል።